ቤተሰቦችዬ እንዴት ናችሁ? በሀገር ውስጥም ያላችሁ በውጭም ያላችሁ በያላችሁበት ሰላማችሁ ብዝዝት በልልኝ ዓለም ዳርቻ። ዛሬ ወይ ለስድብ ሳይሆን ምን ሳይሆን ማለት ነው ዞር ስል ማለት ነው ሳሚ ማስረሻን አገኘሁት ማለት ነው ቲክቶክ ላይ። ለካ እስከ ዛሬ አዲስ አበባ ነበር ማለት ነው። እንደዚህ አይነት ነገር መልእክት ማስተላለፍ ማለት ነው ራስን ጨዋ ሲኮን ነው ማለት ነው። እኔ እስከ ዛሬ ድረስ እዚህ አዲስ አበባ ነበር ማለት ነው እና አሁን ዱባይ ገብቻለሁ በሚለው ነገር ማለት ነው። አባይ ማደር ያለው ግን ይዞ ይዞራል አለ። ሌባ ሰው ራሱን አያምንም ማለት ነው። እና ስለዚህ አንተ ያንተ አይብስም የሱ አይብስም ጋይስ የሱ አይብስም። እንደዚህ ብላችሁ አረብ ሀገር እህቶቼ እንደዚህ እንዳትበሉ እንደዚህ ብዬ መጀመሪያ ራስህን አሳምን አንተ ማለት ነው። ራስህን አጽዳ መጀመሪያ ማለት ነው። አስረግጭም ነገር ማለት ነው። ራስህን አጽዳ መጀመሪያ ማለት ነው። አሁን ዱባይ ገብቼ እና እስከ ዛሬ ነው ስለፍ ለምን መልስ አልሰጠህም ነበር ማለት ነው። ለምን መልስ አልሰጠህም? እኔ ልሳደብ አይደለም ቤተሰብ የመጣሁት ማለት ነው። አንድ ሰው ሌባ ከሆነ ራሱን ደብቆ እኔ ስንት ልጆች ነው አሁን እዚህ ማለት በአካባቢ ያያችሁት ማለት ነው። አንቺ እንደዚህ ብለን እኛ በሱ ስም ባንቺ በሱ ስም በሳሚ ግሩፕ ላይ ከፍቶ አዋጥተን እንደዚህ ብሎ እኔ ሰዎች ያለ መረጃ አይደለም እኔ ዝም ብዬ የምመጣው መረጃ ስላለኝ ነው ማለት ነው። እና እኔ ሌባ ሰው ወጥቶ አፉን ሲከፍት በጣም ነው የምናደደው ኦቨር ማለት ነው። ለምን የሰውን ብር እየበላ መጀመሪያ ስለ ሰው ወጥቶ መናገር አንድ ሰው ራሱ ንጹህ ሲሆን ነው። እኔ አሁን ሌባ ከሆንኩ ዘራፊ ከሆንኩ ራሴን አጥድቼ ነው አይደል ሰው ለመናገር የምወጣው ማለት ነው። እሱ በግሩፕ እንደኛ ቪዲዮ መረጃ ስንለው አሉ አይ ቪዲዮም አልነሳለችኝ እንዳቀርጸኝ ብላለችኝ። አያችሁ መጀመሪያ ራስህን አጥዳ ማለት ነው። ራስህን አጥዳ። እሺ የበላኸውን ብር ስጠኛ በእኔ ስም የሰበሰብከውን በግሩፕ ስጡኝ ደግሞ እንደ ጨዋ ወጥቶ አፉን ሲከፍት እንደ ጨዋ ማለት እሺ ለምን ብሎክ አረከኝ? በቃ ለምን ብሎክ አረከኝ? ቀጥታ ስደውልልን ብሎክ ነው ያረከኝ። ዋትስአፕ ላይም ኢሞ ላይም ሳወራው ብሎክ ነው ያረገኝ ማለት ነው። መጀመሪያ ሰውን ከመናገር በፊት ማለት ነው፣ ሰውን ከመምከር በፊት ራስህ ማለት ነው። ራስህ የበላኸውን ብር ቁጭ አርግ ማለት ነው። ራስህ ወጥተህ አጥፍቻለሁ። አዎ ለምንድን ነው እርስ በርሳችን አንዱ ሲሰራ አንዱ ምቀኝነት የሚሆነው? ይሄ ነገር ደግሞ እኮ ዋስትና ሊኖረው ይችላል። ገባችሁ? አቅሙ ስለሌለው መሰለኝ የቅናም መንፈስ መሰለኝና ሌቦች ሰው ብዙ ጊዜ የሆነ በቃ የተበለጡ ነገር በቃ ራሳችን እንብላው እንሙት ነው በቃ የነገር ማለት ነው። ስለዚህ አንተ ጾም ኧረ እባክህ እንዳንተ አይነት ነው ጾም ጸሎት የሚያስፈልገው። የሰው ብር እየበላ እየጠጣ ነው እንዳንተ አይነት ነው ጾም ጸሎት የሚያስፈልግህ። ደግሞ አሁን ዱባይ ገባው እስከ ዛሬም ድረስ ከዚህ ስደውልል ጸጥ በሌላ ራሱ ያጠፋሁት መጀመሪያ ራሴ ነኝ ማለት ነው። በራሴ መደወል አልነበረብኝም። ቀጥታ በሌላ ሰው ደውዬ ነበር ሪካርድ ላይ ላሰማችሁ የነበረ ሁሉም ዝግትግት ታረገ በሌላም አያነሳም ማለት ነው። እና ስለዚህ መጀመሪያ ሳሚ ማስረሻ ራስህን ንጹህ አድርግ። በእኔ ስም የሰበሰብከውን ብር ስጠኝ። ስለፈጠረ ስለ ድንግል ማርያም ስለ ገብርኤል በቃ በእኔ ስም የሰበሰብከውን ብር ስጠኝ። በቃ ይሄንን ነው የምልህ ማለት ነው። በእኔ ስም ሰብስበ የበላውን ብር ስጠኝ። በቃ እኔ አሁን እሰራበታለሁ። በቃ ወይ በርበሬም ላስፈጭበት እችላለሁ፣ ሽሮም ገባህ። ስለዚህ አሁን እኔ ስራ እየሰራው ስለሆነ እህቶቼን አረብ ሀገር እህቶቼ እኔ ሲሰድቡኝ በፊት በእኛ ነው ሀገር ላይ የገባሽው ብዙ ነገር ላንቺ ዋጋ ከፍለን እህቶቼ ተናግሬያለሁ ሁሉ ጊዜ ማለት በእኔ ስም ያወጣችሁ እጅግ በጣም አድርጌ አመሰግናለሁ። ኑሩልኝ ረጅም እድሜና ጤና። የበላው ግን ሌላ ሰው ነው። ከአንድም ሁለት ስንት ሰው አጋጠሜ መሰላችሁ? 5 ሰው መሲ ተዚህ ቀደም ካርጎ ልንቀበል ስንሄድ እንደዛ 3 ልጆች። አሁንም ደግሞ በዚህ በአካባቢ 3 ልጆች 6 ልጆች ማለት ነው። እኛ እኮ አውጡ ብሎን አዋተናል። ስለዚህ ስለፈጠረ ስለ ድንግል ማርያም ክርስቲያን ነኝ ተሌለ በቃ በእኔ ስም የሰበሰብከውን ብር ግማሽም ቢሆን ስጠኝ። በቃ እኔ አሁን እሰራበታለሁ ቸግሮኛል። በቃ ስለዚህ በተረፈ ነገር ወጥታ አከሌ ሌባ ነው ብላ መናገር አትችልም።
መጀመሪያ የራስህ ሌብነትህን አጥዳ ማለት ነው። በቃ የበላውን ብር በእኔ ስም የሰበሰብከውን ብር ስጠኝ። አለቀ ደቀቀ። ይሄንን ነው የምነግርህ ማለት ነው። ዝሆን ስደውልልህ ለምን አላነሳም ነበር? ከዚህ ቀደም መጀመሪያ ሰው ቁጥሩን ሰጥቶኝ ማለት ነው ጠይቂ የሆነ ነገር ይሆናል። ለካ ብር ያዋጡ ናቸው። ከዚያ ከዱባይ ለኔ ስደው ማንሽ ሲለኝ ሀና ነኝ። ቲክቶክ ላይም ስገባ አወቃት ምናምን ሲሉት ማነኝ ሀና ሲሉ ነቅለህ ለምን አወጣኝ? በቃ ነቅለህ ለምን አወጣኝ? ስለዚህ ጋይስ እናንተ ደግሞ ይሄ ነገር እውነት ነው። እኔ እውነት ያሆነ ነገር ነው ማርያምን ይዤ የምመጣው ማለት ነው። በቃ እኔ አሁን ቸግሮኛል። በእኔ ስም የሰበሰበውን ብር ይስጠኝ፣ ሰራበታለሁ። በቃ የቤት ኪራይ ይከፍልበታለሁ። ዩቲዩብም አልተስተካከልም ገና ነው። በቃ ስጠኝ፣ ስለፈጠረ አምላክ በእናት አጥንት ስጠኝ። በቃ በእኔ ስም የሰበሰብከው ግማሽም ቢሆን ስጠኝ። በቃ ሰጥቻታለሁ። በመኪና ድርሻታለሁ። እንዲያው በአይን በብረቱ አይተኸኛል። እኔን ምን አይነት ልብስ ስለብሼ ነው የገባሁት? አይተኸኛል። እንዲያው አይተኸኛል ጋይስ። እኔ እንደገባሁ ልጆችን እንኳን አላዩም። ቀጥ ብዬ ወደ ደሴ ነው የሄድኩት። ቀጥ ብዬ ማለት ነው። ውሸት ጥሩ አይደለም፣ ጥሩ አይደለም። በቃ በእኔ ስም የሰበሰብከው እሱ ዋሽ፣ ለራስህም ነው፣ አያገባኝም። በቃ በእኔ ስም የሰበሰብከውን ብር ስጠኝ፣ አለቀ። በእኔ ስም የተሰበሰበውን ብር እንድሰጠኝ ነው የምፈልገው። በቃ እኔ አሁን ቸግሮኛል። አንተ በርሜል እያከልክ እየሰፋህ ነው የምትሄደው። እኔ እየጠበብኩ እያነስኩ እየሄድኩ ነው። አንተ እየሰፋህ፣ እኔ እየጠበብኩ እያነስኩ ነው የሄድኩት። ስለዚህ በቃ ስጠኝ ብሩ።